ከመንዳየ ቤት ውጣ የት እንዳለ ደርሶኛል ይኸው ከመንዳየ ቤት ውጣ ከፖሊስ ጋር ሄዳ አንተ ጤነኛ ቆንክ የደበቀው ነገር ከሌለ ዛሬ ላገናኝ ከፖሊስ ጋር ልማልስ በመጽሐፍ ቅዱስ እኮ እናንተ አላመናችሁም ሲጀመር ለፖሊስ ቆይ ታዲያ እሱ ጋር ይነጋገር ከልጁ ጋር ተነጋገር አቁም ውጣ ምናምን አትበለው ልጁ እና ቃል ምን አሁን እናገራ ይምጣና ለምንድን ነው እንደዚህ እኮ አለ እኮ እየተናገረ ነው አለ እኮ ይንጣ በገስት ይንጣ በቲክቶክ ይንጣ ቲክቶክ ይሉ ማንንም እኛ ገስት ለምን ብሎ ሐሳቡን እንጂ ለምንድን ነው የማይመጣው አንተ የገዳይ ተባባሪ አንተ እውነት ይዘሃል አይደለም እውነት ካለ እውነት ተነጋገር ከሱ ጋር የገጠር ልጅ ሚኪ ለምንድን ነው የማይመጣው ነው ታዲያ እሺ ለምንድን ነው በቲክቶክ የማይመጣው እየሰማህ ነው ልንገርህ የገጠር ልጅ ድምጹን ትሰማዋለህ አይደል እንዴ ታውቀዋለህ እዛ ጋር የነበራችሁትን ነገር ሲያወራ አንተ ማን እንደሆነ እኮ ታውቀዋለህ ኮግናይዝ ታደርጋለህ ምንም ችግር የለውም ለምን አይገባም እሺ ሚኪ ለምን አይገባም እሺ ሌላ ነገር እኔ በደስታ አይደለም እንደገባው ሌሎቹ እሱ ብቻ አይደለም ሌሎቹ ጓደኞቹ መጥተው ደስታ ላይ ለምን አይቀመጡም አንዴ 50 ቆይ 50 ሪያል አበድረኛለህን አወቅከው 50 ሪያል አበድረኛለህን ኢትዮጵያ ስንገባ በኢትዮጵያ ብር ልክልሃለሁ 50 ሪያል አበድረኛለህን አወቅከው የገጠር ልጅ እየሰማሁ ነው አወቅከው ወይ 50 ሪያል የት ነው አበድረኝ አልኩት እኔ እሱ ነው ያለክ እሱ ቢጋላ ዋጋ የትኛው ቢጋላ ሙኒት ግብ እሱ ነው ያለክ የማን ቢጋላ ዋጋ በኢትዮጵያ አስገባላለሁ 50 ሪያል አበድረኛለህን አላልኩትም እኔ አበድሩኝ አላልኩም እሱ ነው ያለ ብድር የጠየቀ ማን ነው ስሙ ማን ነው እንዴ አወቀው እኮ ነው ማለት ለምንድን ነው የማይመጡት በቃ አሁን አወቀው መልስም በሉት በቃ ይሄ ብቻ ነው የሚያስፈልገው ቆይ ሚኮ እኔ እኮ የተናገርኩት አንድ ጊዜ ሁላችሁም አንድ ጊዜ ወይ ለእናንተ ብዬ አይደለም ቪዲዮ ምን ነግርህ ሰይድ የገጠር ልጅ ቆይ ተረጋጋ አንዴ አዳምጡኝ ምንም ሰማችሁ ነገር የለም እኔ ለማጣጣል እየተሰራ ያለው ነገር ለምንድን ነው ቆይ ሰውዬ አንተ መጀመሪያ የወደቅከን ኢቃማውንም አዳምጠኝ ሰውዬ ተረጋጋ ቆይ አዳምጠኝ እሺ የመን ቢጋላው እኔ ቪዲዮ የሰራው ለህዝብ ነው እንጂ ወይ ሰውዬ ልንገርህ ተረጋጋ አዳምጥም እንዴ እስካላዳምጥክ እንዲሁ ነው ማንንም እኮ አይሰማም አዳምጥ እንጂ በደንብ አድርገህ መጀመሪያችን የመሰለ ቆንጆ ጥለህ ስትመጣ የወደቅከው ሁላችሁም ጣታችሁ ወደ እኔ የሚቀስሩት ለምንድን ነው ወይ ተረጋጋ ሰውዬ እኔ ዝም ስላልኩ ነው ሁላችሁም ጣታችሁ አዳምጥ ዝም ባትል ምን ታመጣለህ ታዲያ ትቆፈደዳለህ ህዝብ እኮ አለ ተናገርኩት ለህዝብ ነው እውነቱን በመረጃ ነው ያመጣልህ ነው ይኸውልህ ቢጋላው ጋር አለክ ቢጋላው ጋር 50 ብር አበድረኝ ማን እሱ ብቻ አይደለም ሁሉም ይንጡ በቃ እንደዚህ ያለው እንዴ ቆይ ሰው የተናገረው ውሸት ነው የሰውዬ ሸመጠጠ ነው እንደ ጎበዝ ቆይ ቢጋላው ጋር 50 ብር አበድረኝና በኢትዮጵያ አስገባልሃለሁ ያለህ ልጅ አወቅከው አላልኩትም ወይ እሱ ነው እኮ አለ ጎበዝ ይንጣዝህ እኮ አልኩ እኮ ይቅር እሱ ነው እኮ አለክ እኮ ገብቶኛል ብሎ አላለህም ነው ጥያቄው ብሎ አላለህም ለምንድን ነው የማይታመነው የሱ ሁላችን ነው የሚውት እናርግና ይኸውልህ የገጠር ልጅ ብትወጣ አይውልህ ወንድም አለ አደናክረህ ብትወጣ ሰው ጣቱን አሁንም አንተጋለ እሺ ቆይ አሁን ሐሳብህን ወደ እኔ ጣታችሁን የምትቀስሩት ለምንድን ነው ጥያቄ ሌባ ነህ በቃ የገጠር ልጅ አንዴ ተረጋጋ የገጠር ልጅ እሺ ተይመጣ ሌባ አይደለም የዲቃላ የገጠር ልጅ አንዴ ቆይ ኖ ሰይድ አይውልህ አትሳደብ ሰይድ እንደ ተረጋጋና አዳምጣ አትሳደብ በቃ ስነ ስርዓት ተረጋግተህ አዳምጣ ሰያ ቆይ ሰይድ ይምጡ ጓደኞቼ ሁሉም የገጠር ልጅ ለምንድን ነው የምትችለው ይኸውልህ የገጠር ልጅ እኛ እናወራህም የኤምባሲ አካል እዚህ ያለ ይሳቅ ያወራሃል እኛ ሚውት እናደርጋለን ይሱ አውራው አራት ነው ልጁ ጋር ያወሩ እስቲ ልጅክ መጀመሪያ ሐሳብህን ስጥ እሺ አንተ ቀጥል ሐሳብህን ይምጡ አልኩ እኮ ሁሉም ይምጡ ከኔ ጋር የነበሩት ጠቅላላ ሁሉም ገስታ ሰውዬ መጠየቅ ካለብኝ ከነሱ እኩል ነው የምጠየቀው እየሰማኝ ነው አይደል እኔ ብቻዬን የምጠየቅበት እስከ ዛሬ ድረስ ቆይ መስል የገጠር ልጅ በነገራችን ላይ አንተ በመርበትበት የሚቀር ነገር የለም አንድ ጊዜ ስማ አንድ ጊዜ እያዳመከኝ ነው የገጠር ልጅ ቆይ ወንድ ነህ አይደል አዳምጠኝ እኮ ሻዳምጠኝ ዝም በልና ለምንድን ነው እኔ ስናገር ሰሚ የሌለው ተመላለስ አብሮ የነበረው ጋር
ምልክት ነገረ እኮ በምን አውቃለሁ ከኔ ጋር የመጣ መሆኑን ይንጣ ከቢጋላው 50 ብር አበድሬ ብዬ በኢትዮጵያ ያስገባል ብያለሁ አለ። ከቢጋላው ይላል እንዴ? ከቢጋላው ምናምን እንደዚህ የሚባል ነገር አለ እንዴ? ይንጣ ገስት ላይ በቃ እንደዚህ ምልክቱን እኮ ነው ምልክት ነገረ ከመጡ ቪዲዮ ያብሩና ቲክታክ የለውም ማሱ ቲክታክ የለውም። እየሰማህ እኮ ነው። ለምንድን ነው እየሰማህ እኮ ነው አይደል እንዴ? እሱ ለማናገራችን ቪዲዮ አብርተን ነው ምን በነገራችን ላይ አዳምጠኝ። እሱ እና ቪዲዮ ሰው የለውም አይገባም። ለምን ደግሞ እንዳንተ የሚከላከልላቸው ሰው የላቸውም። የገጠር ልጅ እንዳንተ ቪዛ አሰርቶ በነፃ ድንበር የሚያሻግራቸው ሰው የላቸውም። የህግ አካል ቢይዝህ ጓደኞች መውት ሁሌ መውት አሁን መውት ቆይ እሱ ብቻ አውራ በተራ ታወራለህ። ሰራሁት እናንተ እንድትፈርዱ ብዬ አይደለም። በተራ ታወራለህ። ያችን የመሰለ ላይ ሙታ ጠላ እየጠጣ ስትራጭና ችርስ ስትባባል አላየንም እናንተ? እንዴት እናውራ ብለህ ነው እንዴ? ያችን የመሰለኝ ከኋላችሁ ትታችሁ መጣችሁ ምንም ነገር እንዳልቀረብህ አይደል እንዴ ስትቀልድ የነበረ በልጅቱ ሀዘን የሚፖስት ሰዎችን ራሱ ለመደበቅ። አንተም እኮ ይል ተረጋጋ፣ አንተ አዳምጠኝ። ይሄን ዝም በል ተረጋጋና አዳምጥ አልኩህ። ሚውት የምታረጉኝ ሚውት አታረጉ። ነቅለህ ለመውጣት ነው፣ ከገስት ለመውጣት ነው። ከገስት መቼም ቢሆን አልወጣም። እሺ አንተ ቆይ እዚህ ሁሉ ሰው ውስጥ ቆይ ያውራ እሱ እኮ ፈጣሪ ካለክ ይኸውልህ፣ በፈጣሪ አሁን ኒዮት አድርጋ አዳም ይናገሩ እየመጡ ኒዮት አድርጋ አዳም እድል ስጠውና ያውራ። ሳያ ሁሉም ቪዲዮ አይደለም ሳያ ወይስ አንተ ዝም በልና የገጠር ልጅ ተንጨርጭሮ ይጨርስና ከዛ ልጅ ያው ምን አባቱ ነው ዝም የሚንጨረጨረው? የዲቃላ ልጅ አትሳደብ፣ ስነ ስርዓት የዲቃላ ልጅ ነህ። አባት ከየት እንደሆነ እኮ ሰምተናል። ምንም ምርጥ ያለ የዲቃላ ልጅ ነህ። ተረጋጋ። ከካም ልጅ ያችን የመሰለ ቆንጆ መጣችሁ ምንም እንዳልጠፋት ስታወራ አይደል እንዴ? ምን አባክ ታመጣለህ? ሲያከብሮ ታታረጉኝ ይላችሁ ስነ ስርዓት በስነ ስርዓት ጠይቁ። በስነ ስርዓት መልሻለሁ። በስነ ስርዓት ልናወራ ነው እኮ አዳምጠኝ። ዝም ብለህ ልንገርህ፣ አዳምጠኝ። ይኸውልህ በስነ ስርዓት ጠይቃችሁኝ እነ ሳሪና ብሬክስ በስነ ስርዓት ጠይቀውኝ በስነ ስርዓት ያለውን እውነት ሐቁን ተናግሬያለሁ። ገባህ አይደለ? ከዛ ውጪ የደበኩትም የማንም ተባባሪ ሆኜ አይደለም ዝም ያልኩት ማለት ነው። አንዴ ኢቃማው እነሱ ናቸው የሰሩላችሁ የምትሉት ትንሹና ባት ጋር ማለት ነው። እስከ ዛሬ 25ኛው ዙር ላይ ተደርሷል። በአንድ ዙር 100,000 ብር ነው የሚታሰብልኝ። መጠየቅ ትችላላችሁ። ገባህ አይደል? ማንም ሰው ለኔ ያገዘኝም ኢቃማ ሳወጣ ማንም ሰው እኛ ስላንተ ኢቃማ አላወራንም እኮ ይኸውልህ፣ አዳምጠኝ። ከዚህ በፊት ሊሆን ሰው ገብቶ ማለት ነው ስላንተ ኢቃማ ለማውራት አይደለም የመጣው ስለ ልጅቱ ጉዳይ ነው። ሰማለህ? አሰማም አታርግ። በቃ ሚውት አታርግ። አድምጥ። ቆይ እኮ አዳምጠኝ። ይልህ መጥተዋል እኮ በብር ነው እያወራ ያለው። ይልህ በብር ነው እዚህ ላይ መስመር ላይ ተቀምጦ ያለው ህዝቡን ለማሳመን እሱ ነው እያላችሁ እንትን ለማለት እንደዚህ በስውር የሚባል ነገር በግልጽ ቁጥሩን እንዳያየው። ቆይ አንዴ አላስወራንም እኮ ሰውየው። በቃ በግልጽ ነው መሆን ያለበት። በቃ ይሄ ድብቅብቅ ነገር አላስወራንም እኮ ሰውየው። እሺ ቆይ እናውራ እስኪ፣ አንተ እንነጋገር እስኪ። ቆይ እስኪ የገጠር ልጅ ምን ነው እኮ ሰያ አዳምጠኝ አንድ ጊዜ እኔ በቃ እኔ የምናገረው ማለት ነው ህዝብ ባለበት ፊት መተን ሁላችንም ቪዲዮ አብርተን ነው የምንናገረው። ሁሉም እዚህ ጋር እየመጣ መጠየቅ አይችልም። እኔ ማንም ሰው ማለት ነው ለምን ነው ቪዲዮ የሚያበራው? ለምን ነው ቪዲዮ የሚያበራው? አሁን ሰማሁ ደግሞ እኔ ላውራ። ከኔ ጋር የነበሩት ናቸው። እሺ ቆይ እኔ ላውራ። ለኔ ደስ ይምጡ፣ ሁሉም ቪዲዮ አብርተን ይምጡ። በቃ ሁሉም ይምጡ። ቲክታክ የላቸውም እኮ ቲክታክ የላቸውም። ለምንድን ነው የሌላቸው? ይኸውልህ 2018 እኮ ነው። ቆይ ይኸውልህ ስልክ ቆይ አንድ ጊዜ አንተ ይኸውልህ ሀቀኛ ከሆንክ ሀቅን ተከተል። አሁን ልጅ ማን ነው በምን አውቃለሁ እኔ ታዲያ? እሺ ከኔ ተናገረ እኮ ነገረ እንዴ? ዝም ብሎ ስለወራ ነው እንዴ? ይኸውልህ ከሱ ጋር ሄድኩ ነኝ ብሎ እኮ ማለት ነው አንደኛው ላይቭ ላይ ገብቶ ሲያወራ እኮ በደንብ ሰምቻለሁ። ልንገርህ እኮ አሁን እኮ ነገረ እኮ ምልክቱን ነገረ። ይምጡ፣ ሁሉም በቃ ይምጡ። የገጠር ልጅ እኔ ላስታርቃችሁ ነው መጠየቅ አለበት። የገጠር ልጅ እንደዚህ የሚባል ማስታረቂያ ልንገርህ። እኛ እናውራ አንዴ ቆይ ሳሪ አንዴ የሌባ አይነት ደረቅ ባወዳድለው ትለበር ሰያ ስርዓት ያዝ የምትናገረው አንተ ገጠር በማስፈራራት ምናምን በዛ አይደለም። ሰያ ኧረ ተለምዶ ኧረ በእግዚአብሔር አንዴ ይኸውላችሁ እኮ በማስፈራራት በምናምን አይደለም። በቃ የገጠር ልጅ መጠየቅ ካለብን ሁላችንም ይምጡ። እዚህ ጋር ለህዝብ ነው እንጂ የሚፈርዱ እኔ የምናገረው ለህዝብ ነው እንጂ ለእናንተ አይደለም። እናንተ እንድትፈርዱ ብዬ አይደለም።
የሚፈርደኝ ህዝብ ነው። አሁንም ወደፊት የሚፈርደው ህዝብ ነው። ችግር የለውም። እኔ ሰይድ ወረባቦ አንተ ታየዋለህ። ኧረ እባክህ ቆይ አንዴ። ምን አይነቱ ነው እባካችሁ? አንተ ብቻ ነው አሁን እያወራ ያለው። አንዴ አዳምጠኝ። አስታራቂ ነገር ነው የምነግርህ። ምን ታደርጋለህ መሰለህ? ምንም ነገር አላደርግም። ይምጡ አልኩህ። ጓደኞቼ ይምጡ። በቃ አለቀ እኮ ይምጡ ጓደኞቼ። መኩ እናንተ ዝም በሉ እስቲ። ቆይ ለምንድን ነው እኔ 50 ሺህ ህዝብ ባለበት እንዴት ነው የምዋሸው? ንገረኝ። አዳምጠኝ። 50 ሺህ ህዝብ ባለበት እንዴት ነው እኔ የምዋሸው? ትዋሻለህ። የእናንተ ቅንቅላ ለምንድን ነው የምዋሸው? ምን ብዬ? እሺ ቆይ አንዴ ዝም በል እስቲ። ክርክር አታድርገው። ይኸውልህ ወንድም አለ ምን ታደርጋለህ? አብረው የሄዱትን ልጆች በሙሉ ታውቃቸዋለህ። ፎቶአቸው አለ። ለሰያ በውስጥ ላክለት። ኦኬ ሰያ ለኔ ላክልኝ። ከዛ በኋላ ይሄ የሚያወራው ልጅ በቪዲዮ ለአንተ ብቻ የታየ ለሰያ ይሄ እንደዛ የሚባል ነገር የለም። መተው ቪዲዮ አብርተን ነው የምናወራው በስልክ ምናምን። ይሄ ካንተ ጋር የመጣው ያም ሲመጣ ይሄ ካንተ ጋር የመጣው ነው የሚባል አማርኛ የለም። ገዳዮች ናችሁ። ለእናንተ በቪዲዮ እንደዛ የሚባል ነገር የለም። እስክንይዛችሁ በቪዲዮ አይወጡም። እንደዛ የሚባል ነገር የለም አልኩህ እኮ ወንድሜ። የሚፈርደው ህዝብ ነው። ሁሉም መምጣት አለባቸው። አስገዳይ ነህ ወይስ አይደለም? ካልሆንክ አዳምጥና ከልጁ ጋር ተነጋገር። ከሆንክ ውረድ። አስገዳይ ሆነ ውረድ። ይሄ ነው ያለ። በቃ ለምን ሰው ልጁ እንዳይናገር አፋፉን ትይዛለህ? ልጁ ሚስጥር እንዳይወጣ አፋፉን ትይዛለህ? በቪዲዮ ካልወጣ በቪዲዮ ካልወጣ የምትለው ዘመዶቹን ልታስገድል ልታስይዝ ነው። አይወጣም አይወጣም። ያን ቪዲዮ ነው ማለት ነው ያውቃሉ ማማ እንደመጡ እየነገርኩህ። ልጁ አለው ብሏል። አንተ የለም የምትል በምን አውቃለሁ? ህዝቡ በምን ያውቃል ከኔ ጋር መምጣቱን? እሺ ንገረኝ እኮ ስለተናገረ ነው። ነገርኩህ እኮ ፎቶ ስለተናገረ ነው ስላወራ ማን ነው እንደዚህ መናገር ይችላል እኮ በስልክ ኦ ማይ ጋድ አብረውክ የነበሩትን ፎቶ ላክ። እኛ በቪዲዮ እናየዋለን። እኛ ነገር ለምንድን ነው እናንተ የምታዩት? ህዝቡ ራሱ ማየት አለበት። ለምንድን ነው ኖ ህዝቡ ሳይሆን እንዲያይ የምትፈልገው የይመች አፋኞች እንዲያዩት ነው የፈለግከው። ለምን ተዋሻለህ? የይመች ቆይ ተረጋጋ። ገባህ አይደለ? እንዴ ህዝብ ነው እንጂ አንተ ስማኝ ይምጡ በቃ ጓደኞቼ። ቆይ አድምጥ። በአንተ እምቡር የሚለወጥ ነገር የለም። መጀመሪያ ይኸውልህ በመጀመሪያ ያችን የመሰለኝ ከኋላ ቅርት ብላ ጠላ እየጠጣች እርስ እየተባባል ከየመን እስከ ኢትዮጵያ ስትገባ እንደውም የልጅቱን ሞት የሚናገሩ ሰዎችን ምንድነው የምታለቅሱት እያለክ ስትደልል የነበርክ አንደኛ የራሱ ምስክር ነው። ገብቷል አይደለ? ሁለተኛ ልጅዮ በምልክት አቀረበልህ አይደለ? 50 ብር አበድሬ ብዬ በኢትዮጵያ እሰጥሃለሁ ብዬ እንደዚህ የሚባል ነገር እኮ የለም እኮ 50 ብር አበድሬዋለሁ ምናምን እኮ አይውልህ። ስለዚህ አንተ ይኸውልህ እውነት ከያዝክ እሱን እኮ ልትይዘው ለምን አይመጡም እኮ? እኔ ውሸት አንተ እኮ በየት ነው የሄድነው? መተው ህዝብ ፊት ይጠየቁ በቃ። አንተ የሰጠኸኝ ቁጥር ቆይ ልንገርህ። አንተ የሰጠኸኝ ቁጥር የአራቶቹን መርጠህ ነው። አንዱ የጌትነት ወንድም ነው፣ አንዱ የይመች ወንድም ነው። እኔ ጋር ያለው ነው ታዲያ እኮ ቆይ የይመች ደውዬ የይመች የጌትነት ወንድም ነኝ አላኝም? እንዴት ላንተ ነው በ12 መጨረሻው እንዴ ብሎኛል ነው የጌትነት ወንድሙ። የሰጠኝ ሁላቸውም የደላላዎቹ ቤተሰቦች ናቸው። ገባህ? ስለዚህ እነዚህ ሰዎች ደግሞ ተመካከራችሁ አምስታችሁ ጉርብ ፈጥራችሁ ነው የደንቀል። ይሄንኛው ደግሞ አብራችሁ ያለው ነው። እውነታውን ተናገር አይደለ? ለምን ሻንጣውንም አኑሩ ብለውን ነው፣ ስልኳንም አኑሩ ብለውን ነው ያኖሩት። የጀዋሃ ልጅ አቢ የሚባል በጥፊ ተመቷል አልተመታም? ንገረኝ እስቲ። ዝም ብለህ እኮ ነው የምታወራው እንዴ? ቆይ አለ የለም ከእናንተ ጋር አቢ የሚባል የጀዋሃ ልጅ የለም? እንደዚህ የሚባል ልጅ የለም? አዎ የለም። በጥፊ የመታው አካል የለም? አዎ የለም። እንዴ ለምንድን ነው ዝም ብላችሁ ያመኔ ከሱ ጋር ሄጃለሁ እያለ የሚናገረው ነገር እንትን እያላችሁ እኔ ለምንድን ነው ጣታችሁን ወደ እኔ የምትቀስሩት? ለምንድን ነው? እኔ የተናገርኩት እኮ ለህዝብ ነው። የገጠር ልጅ አንድ አዳምጠኝ። እንዴ ለምንድን ነው እንደዚህ የሚሆነው? ለምንድን ነው ሁሉም ነገር ወደ እኔ የሚመጣው? አይመጣም፣ ችግር የለውም። አንተ ነጻ እንጂ ምን ያጠፋው ጥፋት አለኝ? እሺ አዳምጠና ያለውን ነገር ለህዝብ ስላሳወኩ ነው። የዛኔ ቪዲዮ ባልሰራ እኮ ለምን አልሰራህም ተብዬ እኮ የምጠየቅ ልጅ እኮ ነው። አዳምጣልሽ አንድ አዳምጠኝ። ሁሉም ይምጡ በቃ ይምጡ፣ ይመጣሉ፣ ችግር የለውም። ይሄ ልጅ ስለሆነ እየተናገረ ያለው አንተ እኮ እዚህ ጋር እንትን ትለዋለህ እኮ ደምሳሽ የሚባል የለም ከእናንተ ጋር
እኔ በስም አላቃቸውም። ይል በስም አላቃቸው በቃ በስም አላቃቸው ሁለት ልጆች ከኛ ጋር የመጡ አሉ። እየሰማኝ አንደኛው በስም ካላወቃቸው እነሱ ናቸው። በቃ አዳምጠኝ። ደጀን የሚባል ልጅ አለ። እየሰማኝ ነው። እነሱ ነው የመሪዎቹ ስም ቆይ ማን ናቸው? የትኞቹ መሪ? ሁለተኛ ተቀበለ መሯችሁ ምን ልብስ ነበር የለበሱት? ጥቁር ቲሸርት አረንጓዴ በርበር አድርገዋል አላደረጉም? ወደ ካምፕ የወሰዷችሁ ደላላዎች። ይሄው አንደኛው ልጅ ራሱ ይሄን ብቻ መልስልኝ። አረንጓዴ በርበር ላያቸው ላይ የጫኑ ጥቁር ቲሸርት የለበሱ ናቸው አይደለም? ወደ እኔ የምነግራችሁ ነገር አዳምጠኝ። በቃ ስለኔ ጠይቀኛል። አዳምጠኝ። እኔን አሁን መልስ። ለብሰዋል አልለበሱም? ቃል በቃል ንገረኝ። እንዴት ቃል በቃል ንገረኝ? አልገባኝ። አረንጓዴ በርበር ላይ የጫኑ እኮ መጠየቅ የምችለው ከእኔም ብቻ አይደለም ከሁሉም ጋር ነው እኮ። አንተ ለብሰዋል አልለበስኩም ከሁሉም ጋር ነው መጠየቅ ያለብኝ። እኔ ብቻ ለምንድን ነው የምጠየቀው? እንደዚህ የሚባል ነገር የለም ከዚህ በኋላ። አሁን ጥያቄውን መልስ። እኔ ብቻ አልመልስም። ለምንድን ነው ብቻዬን የምጠየቀው? አንተ ብቻ ነው እኮ ሙታለ ብለህ የተናገርከው። አንተ ነው የምትጠየቀው። ሞተች ያልከው አንተ ነው የምትጠየቀው። አንተ ነህ ሌባው። ሌባትክን ነው የምንልህ። ጭንቅላትክን ትባላለህ። ተናገር ትክክለኛውን ነገር። እየተናገርኩ በግማሽ ሚሊዮን ስነ ስርዓት ያዙ። ወደ እኔ ጣታችሁን በግማሽ ሚሊዮን ህዝብ ፊት ልጅቱ ሙታለ ብለህ የተናገርከው አንተ ነህ። የዋሸሁት ነገር ካለ ክች ልበል ልንገርህ። ማንንም አልዋሸም። ቆይ አዋሸህበት ልንገርህ። አዋሸህበት እግዚአብሔር ምስክር። የዋሸሁት ነገር ካለ መተው ይጠየቁ። የገጠር ልጅ አዋሸህበት ልንገርህ። የዋሸሁት ነገር ካለ ማለት ነው። አዋሸህበት ልንገርህ። ጥሩ መጣክ። እንዲሁ ሌላው ሰው አዋሸህበት ልንገርህ። መተው ህዝብ ፊት ይጠየቁ። በቃ ቆይ እኛ ስንጠይቅህ ስትደፈር አላየሁም? ድምፅም አልሰማሁም? ቆይ ሰምቻለሁ። ቆይ ጠይቃችሁኝ ማለት ነው። በተረጋጋ መንፈስ ሰውዬ በእናትህ ቆይ፣ ኧረ በእናትህ ቆይ። እንደው አላህን ተፈራ ወይንም ደግሞ እግዚአብሔርን ተፈራ ዝም በል። ያልከውን ልንገርህ። ሁለት ቃል አወራህበት ላይ ተደፈር አይተሃል ወይ? ልናገራ እዚህ ጋር አዳምጠኝ። እናንተ ብቻ ናችሁ ልትናገሩ። ውሸትህን ልንገርህ በራስህ ምላስ አዳምጠኝ እንጂ ልናገራ እኔም ታዲያ ውሸትህን ልንገርህና እኔ ልናገር እንዴ? ለምንድን ነው ውሸትህን ላውራህና ውሸትህን ልንገርህና ትቀጥላለህ? ምንም ውሸት የለብኝም። ልንገርህ እሺ ቆይ እኮ ልንገርህ እኔ ነሽ ስማኝ። ቆይ ልንገርህ ሰው ዛሬ አንተ ብቻ ለማሳመን አትሞክር። አትመን ለማሳመን አትሞክር። ዝም ምንድን ነው ላንቺ ለሱ ድጋፍ መሰጫው አንቺ ስነ ስርዓት ያለው ለማሳመን አትሞክር። በቃ ዝም በይ እንዴ። ይጮህ እኮ ነው ከመጣችሁ እኮ አዳም ውሸትህን ልንገርህ። እኛ ጋር የገባህ ጊዜ ተደፍራ አይተሃታል ትልቅ አላየሁም ማለት ምን ድምፅም ሁለተኛ ነብረሽ ሲጠይቁ በእርጋታ መንፈስ ነው የጠየቁኝ። በእርጋታ መንፈስ በፊትሳ እንዳንተ ተሳርቦ ነው እንዴ? ተሳርቦ ነው የጠየቀኝ? ንገረኝ። እኛም ሳንሰድ በክብር የጠየቅን ይዛል። የዛሬ 2 ዓመት መንገድ ያየ ሰው እኮ መጥቶ እዚህ ጋር የሚጠይቀኝ እኔ ገባህ አይደል? እኔ ትናንትና የሄድኩት አሁን አየሁ አለ ሰው ጋር ስናገናኝ ለምን ቃል በቃ ከህዝቡ የምትደብቁት? እሺ ለምንድን ነው ከማን ህዝብ የደበቅ ነው? ለምን ሌቦች ናችሁ ትገሉታላችሁ? ገዳይ ነው እኮ አንተ ቡድን ገዳይ ነው። እንደዚህ የሚባል ነገር የለም። ማንም የሸዋ ልጆች በሙሉ እውነትን ሳያውቁ ነው እንደ ዝም ያሉት? ገዳይ መሆናቸውን ስላወቁ አይደል እንዴ እነዛ ቡድኖች ዝም ያሉት? እውነትን ሳያውቁ ነገር መደረግ ያለበት በእኛ ለውስጥ እየመጡ መረጃ የሚሰሙ ሁሉ ፈርተው ነው ጅዳ ያሉ የሸዋ ልጆች ገዳይ ስለሆናቸው አፋይ ስለሆናቸው አናቅም እንዴ? እኔ ልንገር ተመክረህ ነው የመጣው ህዝብ ፊት ማለት ነው። ህዝብ ፊት የምናገረው ነገር እኔ የዋሸሁት ነገር ካለ ጓደኞቼ ይጠየቁ። ሌባ ነክ ወደድክም ጠላም የሌባ ልጅ ሌባ እኔ ነኝ ያወጣሁት። እኔ መወያት አልቻለም እኮ የመጣውን ልጅ ይምጣ። ሌባ ነው ሌባ ደግሞ ህዝብ ሊያስረዳ ነው እንደሱ ሌባ ነው። ጭንቅላቱን እንለዋለን። ይሄን ችግር የለም። እዛው ሳውዲ ላይ እነሱ ፊት ጭንቅላቱን አስብለን ሬሳውን እናስረክባቸዋለን። ይኸውላችሁ የመጀመሪያ ቀንም አልሰደብነው። በተረጋጋ መንፈስ ነው የጠየቅነው። በተረጋጋ መንፈስ መልሶ እነ ብሬክስ ጠየቁት። ሌላ ወሬ ያመጣ 2 ቃል። ሁለተኛ ለምን ፈራ? አሁን እኮ እውቀት ቢኖረው ይሄ እነሱ ጋር ካላደለ የት ቦታ ነበርን ብሎ ይሄን ሰውዬ መርታት ይችላል እኮ። መቼም የሌለ ሰው መቼም የደረሱበትን መንገድ ሁሉንም አያውቅም አይደለ? አያውቅም እኮ
ሰው ሰብሰብ ብሎ ሳለ ልጁን ሌባ ጠይቀው። ነው። ሁለተኛ አሰማቸው። አሁን በስልክ ያለው ልጅ ደውልና ሰው ሰባስቦ ሳለ ቅድም የተናገረውን ነገር አሁን ያ ይኸውልህ፣ አሁን ህዝብ ፊት ስሙት። ያንኛው ሚውት አድርጎ ይሄ መረጃ እንዳይወጣበት ፈልጉ። ሚኪ እሱ ከላይ ይቀመጥ ሚውት ያርግና ይሄንኛው ልጅ ያውራ። ቆይ አድምጡ፣ ሁሉም ሰው ያድምጥ። ጭቅጭቅ ሳይሆን ይኸውልህ ሚኪ ይግባና ከአንድ እስከ አንድ ዝም ብሎ ይሄንኛው ልጅ ያውራ። እምቢ አለ እኮ አልሰማም አለ እኮ። በኋላ ይመልሳል መጥቶ ከፈለገ። እሱ እውነት አለው። አለቆች እኮ ደቅነውበት ሁሉ ሊሆን ይችላል። የተሰበሰበው ሰው ይስማ። ልጁ አጠጥተው ነው እኮ ያመጡት። አስክረው ነው እኮ ያስገቡት። ዛሬ አስክረው ነው ያስገቡት። ሰያ ወንድማችን ተረጋጋማ። አሁን ደግመ በ40,000 ሰው ፊት ያየውን አንተ ተናገር። ቀጥል። ይሰማል? ይሰማል። ሹምዬ የገጠር ነው ለካ በላይ እንግዲህ ያለው ነገር ያው ስትደፈር እንግዲህ እሱ ሽርጡን ተከናንቦ ቁጭ ብሎ ነበረ እዛው ማለት ይሄን ነው የሚደብቀው። እንደገና ደግሞ የተነስ ነው ከተደፈረች በኋላ የታገኘናት ሲጀመር ሽፍታ ሴቱ ጋር ነው ያገኘን። ሲጀመር ሽፍታም አላገኘንም። የደፈሯት መሪዎቹ ናቸው። የደፈሯት ገመዱን ከወጡ በኋላ ነው። ገመዱን ከወጣም በኋላ ነው የደፈሯት። ገመዱን ስትወጡ እሱ ቀርጻችኋል ቪዲዮ። ገመዱን የቀረጸውን ፎቶ ቪዲዮ እንደውም ይልቀቅ። እሱን ማለት ሁላችንንም ቀርጿል። ገመዱን ስንወጣ እሱ ቪዲዮም ይልቀቅ አንደኛ። እሺ እናንተን ከሳውዲ ወደ ድንበሩ ይዘዋችሁ የሄዱት የት ደረሱ? በኋላ እሷን ከያዟት ያው እሷን ይዘዋል ነው እነሱ የጠፉት። በቃ ከወዳ መጡ እነዛኞቹ ይዘው ሁለት ሌላ ነው እናንተን ይዟችሁ ከሄደው። ከወዳ ሁለት መጡ እነሱ ተደዋውለው መጡ። ቶሎ ይዘው እነሱ ማለት 6 ሰዓት ወይንም 4 ሰዓት እነ ሃኒን አልጠበቃችሁም? አንድ ቦታ 30 ደቂቃ የማይሆን እንኳን 4 ሰዓት 6 ሰዓት ልንቀመጥ ቀርቶ ከዛ መተው ወሰዷችሁ። ከዛ መተው